ሰላም ቤተሰብ ተመልካቾቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ። ዛሬም በአዲስ ነገር መጥቻለሁ። ይሄ ሁላችሁ እኔ ለማስታወሻ አስቀምጫለሁ ዲናር እና እስቲ ላይክ አድርጉ፣ ላይክ ሼር፣ ሰብስክራይብ አድርጉ። ምንድነው እሱ ብዙ ጥያቄም ልመልስ አንዳንድ ጊዜ ሰው ያለ ምክንያት አይጠይቅም። አንድ እህቴ ማለት ነው ጠይቃኝ። ብዙ ልጆች ደግሞ በውስጥ በኩል ያገልግሎት እኔ እኮ አላቅም ነበረ ለካ ምናምን እያሉ ሲጠይቁኝ ነበረና ሁለተኛ ደግሞ ዋና ጉዳይ የመጣሁበት ስለ ዲናር ነው። ዲናር ኢትዮጵያ አይነም ይዤ ገብቼ ነበር ማለት ይሄ ብቻ አይደለም፣ ብዙ ብር ይዤ ሄጄ ነበርና ምንድነው እሱ ባለፈው ደግሞ አንድ እህቴ እንደዚሁ በዛ ላይ ብር ይዛ ሄዳለች። አንዷ ደግሞ ልትሳፈር ነው ወደ 2000 ዲናር አስቀምጣ እዛ ልትሄድ ማለት ነው። እባካችሁ ለጥቂት ነገር ብላችሁ ምን መሰላችሁ ከዚህ ይዛችሁ ሄዳችሁ በዚህ አሁን እዚህ ሆናችሁ በሚዘረዘርላችሁ ዋጋ አይዘረዝርላችሁ። ሁለተኛ ደግሞ ብሩን ይዞ መንከራተት። ዲናር ደግሞ ማንኛውም ባንክ መዘርዘር አትችሉም። እኔ ብዙ ጊዜ ዞሬ ጠይቄ ያለውኝና ማንኛውም ባንክ ሄዳችሁ እንደ ዶላር አይደለም። ብሔራዊ ባንክ ሄዳችሁ ሜክሲኮ ወደዛ፣ እሱም ደግሞ በደንብ የሚያውቅ ሰው ነው የሚያስፈልገውና ለምንድን ነው ብር ተሸክማችሁ የምትገቡ ነው? እዛ ከርኩኝ በኋላ ይጨምርልኛል ምናምን፣ ምን ያህልም አይጨምርም። ቢጨምርም ደግሞ በዛ ዋጋ ይዘረዝርላችሁ። ልክ ሰርቃችሁ እንደመጣችሁ አይነት አድርጎ ግዝቅ አድርጎ ነው ከናንተ የሚገዛ ሰው የእናንተም ደንበኛ ቢሆን ማለት ነው። እባካችሁን ያላችሁትን ነገር ቋጥራችሁ ዘርዝራችሁ ባዶ እጃችሁን ሄዱ። ያዙ፣ የተወሰነ ነገር ያዙ። ግን ይሄ ሁሉ ብር አጠራቅማችሁ ምንም አይጠቅምም። እኔ ነግሬያት ነበረ። ግን ያው አንዳንዴ ሰውን ራሳችን ላይ እስከሚደርስ ድረስ የሰው ምክር አንሰማምና እዚሽ አትሂጂ ብያት ነግሬያት ነበረና ተንከራታ በጣም በወረደ ዋጋ ነው እንትን ያስመነዘረችው ማለት ነው። ብሩን ከዚህ ይዛ ሄዳ እና ብር ይዛችሁ አትሄዱ እባካችሁ። የተወሰነ ነገር ኤርፖርት ላይ ምን እንደሚያጋጥማችሁ ስለማይታወቅ ያዙ። 50 ትንሽዬ ብር ያዙ እሺ። እና ዲናር ማንኛውም ባንክ ሄዳችሁ መዘርዘር ስለማትችሉ ይዛችሁ አትሄዱ። እዛ ደግሞ በዝቅተኛ ዋጋ ነው ከናንተ የሚገዛው እንጂ በዚህ ዋጋ ራሱ አይገዛም። ስለዛ እባካችሁ ብር ተሸክማችሁ አትሄዱ። ጭራሽ ብዙ ብር አጠራቅማችሁ እዛችሁ ለመሄድ የተዘጋጃችሁ እዛችሁ አትሄዱ። በቃ እዚህ ያላችሁትን ነገር እንትን ብላችሁ እዛችሁ ሂዱ። ከፈለጋችሁ ወደ ዶላር ቀይራችሁ እንጂ እንደዚህ ዲናር እኔ አላቅም። የተለያየ አረብ ሀገራት አላቅም። ግን ዲናር ጠይቄያለሁ ከሆነች ልጅም ጋር ሆኜ ዞሬ አዲስ አበባ ሙሉ ዞሬ ምንድነው ብሔራዊ ባንክ ሂጂ እዚህ የኛውን አንዘረዝርም ነው የተባልኩትና ማንኛውም ባንክ እንደ ዶላር አይመነዘርም። እነዚህ የጆርዳን ብሮች ማለት ነው። ዋጋቸውም ትንሽ ከበድ ስለሚሉ እንደ ማንኛውም እንደ ዶላር አይደለም። አሁን ዶላር ማንኛውም ባንክ ገብታችሁ ልዘርዝሩ እንኳን ልጠቀምበት ብትሉ ትችላላችሁ። ግን ይሄ ብር በዛ አድርጋችሁ ይዛችሁ ለመሄድ የተዘጋጃችሁ ልጆች እባካችሁ ብራችሁን አሁኑኑ ዘርዝራችሁ ወደ ባንካችሁ ልካችሁ ባዶ እጃችሁን ሄዱ። ምንም ከጥቅሙ ይልቅ ጉዳቱ ነው የሚያመነዝረውና እዛችሁ ደግሞ መንከራተት ፍራቻው ራሱ ሰው አየኝ አላየኝ እያላችሁና ይሄ ሁሉ በገዛ ገንዘባችሁ መሳቀቅ አያስፈልግም። ዘና ብላችሁ ልካችሁ ባዶ እጃችሁን ሄዱ። ሁለተኛ ደግሞ የአገልግሎት ብላኝ አንድ እህቴ ኮመንት ላይ ሁለቴ ጽፋለች። የአገልግሎት ያራ እህቴ አገልግሎት አይደለም የላብሽን ይሄ የላባቸውን ራሱ ወርን ጠብቆ የማይወስዱ በስንት ልመና እስከ አመት ራሱ የሚቆይባቸው ልጆች አሉና እንደ ወሬ ህግ ላይ ሊኖር ይችላል የአገልግሎት። እኔ ግን በአረብ ሀገራት የለም፣ በታምር የለም እንደዚህ የአገልግሎት 2 አመትም ስሩ 10 አመትም ስሩ የአገልግሎት የወሰደ ሰው ሰምቼም አላውቅም። እና እህቴ የአገልግሎት ያልሽው የአገልግሎት የለም የሚከፈልሽ ደሞዝሽ ራሱ የግድ ነው የሚሰጥሽ እየቆረቆራቸው ማለት ነው። አይደለም የአገልግሎት ሊሰጡሽ እና ብዙ ልጆች ደግሞ እሱን ኮሜንት አይቶ
እኔ እኮ እስከ ዛሬ እኮ አላውቅም ማዳሜን ይጠይቃት ነበር ለካ አገልግሎት አለ ብሎ ብዙ ልጆች በውስጥ በኩል ጠይቆኛልና የአገልግሎት የለም እህቴ። በቃ የላብሽን ፈጣሪ ይባርክልሽ እንጂ የአገልግሎት ስጪኝ ብለሽ ከማዳምሽ ጋር አትጣይ፣ ከሷ ጋር አትዳረቂ አይደለም። የአገልግሎት የገዛ ደሞዛቸውን ራሱ የግድ ነው የሚሰጡትና ያው በእርግጥ ሁሉም ቤት አይደለም። በተለይ ደግሞ ጆርዳን በልመና ነው፣ በልመና በጦርነት ነው ደሞዝ የሚሰጡትና እና የአገልግሎት የለም። ለጠየቅሽኝ እህቴ የአገልግሎት ህጉ ላይ ሰምተሽ ሊሆን ይችላል። አንቺ ከመሬት ተነስተሽ አይደለም የጠየቅሽው ነገር ህጉ ላይ ይሄን ያህል ሰራተኛ ይሄን ያህል ጊዜ ካገለገለ የአገልግሎት አሁን ድርጅት ላይ ካምፓኒ ላይ የተለያየ እንትን ላይ ሊኖረው ይችላል። ግን እንደኛ እንደዚህ አረብ ቤት ተቀጥረን ለምንሰራው እስካሁን የተሰጠውም ሰው የለም። ብዙ ሰው ጠይቅ ያለውኝ የተሰጠውም ሰው የለም። ህጉ ላይ ሊኖረው ይችላል፣ ግን እኛ ጋር ተግባር ላይ የለም። ሁላችን ነገር ብቻ ይሁን እስቲ ህጉ አለ፣ ህጉ ሊኖረው ይችላል፣ ግን በተግባር የአገልግሎት የተቀበለ ሰው የሰምቼው አላውቅምና እላለሁኝ። ወዳችኋለሁ፣ አበረታቱኝ። አዳዲስ ሆናችሁ ደግሞ ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ ሙቀቱን ላራግበው እንጂ እና ደግሞ እኮ ማራገቢያ አለኝ እና ሙቀቱ በጣም ነው የሚሞቀው። ያፈናችኋል ብቻ ቢሆን ሙከየፉን ስለዘጋው ነው። ባለፈው ማዳሜ ናት የሰጠችኝ፣ እዛ ባህር ሄር ነው ቀን ማለት ነው። እሷ ናት የሰጠችኝ። እንደዚህ ስታደርጉ በቃ የሆነ በጣም ነው የሚያቀዘቅዛችሁ እና ትላንትና ደግሞ አዲስ ህግ ወጥቷል። እረ እናንተ ድምጽ ምን ሆነ? እዚህ ዱባይ ውስጥ ማለት ነው ድምጽ ግን ልክ አይደለም። ይቅርታ ቤተሰቦቼ። አዲስ ህግ ወጥቷል። ምንድነው? ሶሻል ሚዲያ ለሚጠቀሙ ቲክቶክ፣ ዩቱብ ሊሆን ይችላል ምናምን የሚሳደቡ እና ምርጥ እንትን መጥቷል። እንደ ድሮ እንደዚህ ሰው መሳደብ፣ ሰው መራገጥ፣ በሰው መነገድ ካሁን በኋላ ቀርቷል። እሱ ብቻ አይደለም ቅጣቱ ማለት ነው እስከ 1 ሚሊዮን የዚህ ሀገር ቅጣት የሚያደርስ እስከ እስራት ድረስ ማለት ነው ህግ ወጥቷል። እንግዲህ እዚህ ሶሻል ሚዲያ ላይ ወጥቶ ለሚሰዳደቡ እንግዲህ እያንዳንዱ ተከባብሮ ይኖራል ማለት ነው። ጥሩ ነው፣ እየሰማን ነው እና በጣም ነው የሚያስጠላው። ሰው የሚሰዳደበው ነገር ለጆሮም ራሱ ያስጠላል። እዚህ ከመጣን በኋላ የመጣንበትን አላማ እንዘገይና ሰውን ነው የምንሳደበውና ጥሩ ነው። እንግዲህ ቲክቶክ ምናምን ለምትጠቀሙ እህቶቼ ጥንቃቄ ያድርጉ። እንደዚህ ሰውን አትሳደቡ፣ በጣም ያስቀጣል። ህጉ ከበድ ያለ ህግ ወጥቷልና ስብሰባ ላይ ነበራችሁ ሰሞኑን ማለት ነው። ጥንቃቄ አድርጉ። ላለው ወዳችኋለሁ። ለመልካም ነገር ሶሻል ሚዲያ ከተጠቀማችሁ ህይወታችሁን ይቀይራል። በተለይ አሁን ላይ ቲክቶክ ጠንክራችሁ ከሰራችሁ ህይወታችሁን ይቀይራል። ብዙ ሰዎች በሶሻል ሚዲያ ህይወታችሁን እየቀየሩ ነውና ጠንክራችሁ ስሩ። ጥሩ ነገር ከሰራችሁ ህይወታችሁን ትቀይሩበታላችሁ። ታዋቂም ትሆናላችሁ፣ ታዋቂ ትሆናላችሁ ብሏል። ነፍሱን ይማረውና ነጻነት እና ታዋቂም ትሆናላችሁ፣ ህይወታችሁንም ትቀይራላችሁ። በተለይ ቲክቶክ ላይ ማስታወቂያ በመስራት ደግሞ ቲክቶክ ይከፍላል ደግሞ እንዳትሉኝ፣ ቲክቶክ አይከፍልም፣ ግን እንደዚህ ጌም ስትጫወቱ ምናምን ሰዎች ጊፍት ይሰጣቸዋል። ሁለተኛ ደግሞ ለሰዎች ማስታወቂያ ሲሰሩ ልብስ ቤት፣ ምግብ ቤት፣ የተለያየ ድርጅቶች፣ ካምፓኒዎች ሊሆኑ ይችላሉ። እነሱ ፕሮሞት ስታደርጉ ደህና ገንዘብ ይከፈላቸዋል ማለት ነው። ይሄ ደግሞ ጥሩ ተከታይ ሲኖራችሁ ምናምን ነገር በጣም አሪፍ ነው። ሰሞኑን እያየው ነበርና በቃ ፎኤ በተለይ ሶሻል ሚዲያ ካሁን በኋላ በቃ እንጀራችሁ ሊሆን ነው ያላችሁ። አሁን የሆነ ነገር የሆነ ቢዝነስ የራሳችሁ ብትከፍቱ በቃ ያለ ሶሻል ሚዲያ የሆነ ተከታይ ሊኖራችሁ ይገባል። ኦንላይን ሆናችሁ ለመሸጥ ራሱ ማለት ነው። ትላንትና የሆነ ማስታወቂያ እያየው ነበርና ይሄና ለፎሎወርስ ያላችሁ ልጆች ልብስ ቤት በእንደዚህ በቃ በደህና ደሞዝ ማለት ነው መሸጥ። ደሞዝ ማለት ተከታይ ካላችሁ ኦንላይን
እቃ ለመሸጥ ተቀጥራችሁ ማለት ነው። አያችሁ ምን ያህል አሁን ጊዜ ላይ ሶሻል ሚዲያ ምን ያህል አስፈላጊ እንደሆነ በዚህ ማየት ትችላላችሁና ይሄን አልተከታይ ያላችሁ መቀጠር ትችላላችሁ ስሉ አይቼው በጣም ተገርም ያለው። ጠንክሩ፣ ቲክቶክ ላይም ስሩ። ጆርዳን ደግሞ ቲክቶክ አይሰራ የምትሉ ብዙ ጊዜ ነግሬያችሁ ቪፒኤን ብላችሁ እንትን ላይ ፕሌይ ስቶር ላይ ገብታችሁ ቪፒኤን ብላችሁ ሰርች አድርጉ። በቪፒኤን ነው የሚሰራው ጆርዳን ማለት ነው። እንዳይሰራ ስለተከለከለ ነው መሰለኝ የዛ ሀገር መንግስት። ማዳማችሁ ደግሞ ቪፒኤን እንዳታዩ ኢንተርኔት ይበላል ምናምን ዝም ብሎ ነው እንትን የሚሉትና ቪፒኤን ዳውንሎድ አድርጋችሁ በሱ ነው የሚሰራው ቲክቶክ። በሱ መጠቀም ትችላላችሁ። ላለው ውዶቼ ወዳችኋለሁ። ያላችሁበት መልካም ጊዜ መልካም ቆይታ። ቻው ቻው።